Security officials in Gaza, parts of which are ruled by Hamas, said over a dozen people have died in the past 24 hours. ከሁለት ዓመት በላይ በጦርነት ስትታመስ የቆየችው በዶናልድ ትራምፕ አማካኝነት ዜጎቿን እየገደለ ያለው ጦርነት እንደሚያበቃ የሰማችው ነገር ግን ዛሬም ድረስ በጦርነትና በምግብ እጥረት ምክንያት የዓለም አቀፉ ማህበረሰብ እርዳታ እየተማጸነች ያለችው ጋዛ በአሁኑ ወቅት ከኢትዮጵያ ጋር ስሟ በስፋት እየተነሳ ይገኛል። በምስራቅ አፍሪካ ብሎም በአህጉሪቱ ውስጥ በሚገኙ በተለያዩ ሀገራት ውስጥ ተልዕኮ ተሰጥቶት ግዳጁን በብቃት ሲወጣ የነበረው ለአሸባሪዎች ሞትን የሚያረዳው ሰላም ለናፈቃቸው ዜጎች ፈጥኖ የሚደርሰው የኢትዮጵያ መከላከያ ሰራዊት በአፍሪካ ሲፈጽመው የነበረውን ግዳጅ በጋዛ ሰርጥ ውስጥም እንዲደግመው ጥያቄ ቀርቦለታል። ከሁለት ዓመት በፊት ጥቅምት 7 2023 ሐማስ በእስራኤል ላይ ጥቃት በመፈጸሙ ምክንያት ከተማዎቿ ወደ ፍርስራሽነት የተቀየረባት ከ70 ሺህ በላይ ዜጎቿ የሞቱባት ከ170 ሺህ በላይ ጉዳት ያስተናገዱባት ጋዛ አሁን በእስራኤል ጦር ጥቃት እየደረሰባት ይገኛል። በሐማስ የተያዙ 48 እስራኤላውያንን ለማስለቀቅ ከወራቶች በፊት ከታጣቂ ቡድኑ ጋር ስምምነት ያደረጉት በስምምነቱ መሰረት በእስራኤል ወታደሮች የተያዙ 2000 ፍልስጤማውያን እንዲለቀቁ የወሰኑት ስምምነቱ የተደረገበትንም ቀን ግሬት ዴይ ፎር እስራኤል በማለት ያሞካሹት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸውን በጋዛ ሰርጥ ላይ ጥቃት እንዲፈጽም በመከላከያ ሚኒስትራቸው ኢዝራኤል ካትዝ አማካኝነት ትዕዛዝ ሲያስተላልፉ ቆይቷል። የእስራኤልና ሐማስን ጦርነት በአሜሪካ አስተባባሪነት እንዲቆም ያደረጉት ነገር ግን ከስምምነቱ በኋላ በሰርጡ ላይ ጥቃት እየተፈጸመ የተመለከቱት ኳታር፣ ቱርክና ግብጽ ከሰሞኑ ከአሜሪካ ጋር በተኩስ አቁም ስምምነቱ ላይ በማያሚ ውይይት እንደሚያደርጉ ቢነገርም የእስራኤል ጦር ግን አሁንም ጥቃት መፈጸሙን ቀጥሏል። ለሁለት ዓመት ህይወት ቆሞባት የነበረችው ልጆቿን ለሞት አሳልፋት ስትሰጥ የከረመችው ጋዛ ካጎበጣት መድፍና ታንክ ካፈራረሳት የእስራኤል ጦር ጀት ጥቃት ነቅታ ልጆቿን ልትሞሽር ብትሞክርም አሁንም ግን ከእስራኤል ጦር ጥቃት ልታመልጥ አልቻለችም። በአሜሪካ አማካኝነት በተደረሰው ስምምነት መሰረት ከሰርጡ ውስጥ ወጥተው የነበሩት የእስራኤል ወታደሮች ከአንድ ቀን በፊት በሰርጡ ውስጥ ለፍልስጤማውያን ህፃናቶች ትምህርትን ይሰጥ በነበረው በአሁኑ ወቅት ለመጠለያነት በዋለው ህንፃ ላይ ጥቃት መፈጸማቸውን አልጀዚራ ዘግቧል። በጥቃቱ 6 ሰዎች መሞታቸውን ያረጋገጠው አልጀዚራ ሟቾቹ በሰርግ ስነ ስርዓት ላይ ተሰባስበው በነበሩበት ወቅት ጥቃት እንደተፈጸመባቸው አስታውቋል። በሐማስና እስራኤል መካከል ሲደረግ የነበረውን ጦርነት ለማስቆም ከቤንያሚን ኔታንያሁ ጋር ሲመካከሩ የነበሩት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእስራኤልና ሐማስ መካከል እየተደረገ ያለውን ጦርነት ለማስቆም ከኳታር፣ ከቱርክ፣ ከግብጽና ከተባበሩት አረብ ኤሚሬት ተወካዮች ጋር ውይይት እየተካሄደ መሆኑን ተናግረዋል። በእስራኤልና ሐማስ መካከል ያለውን ግጭት ለማስቆም የሚደረገውን ጥረት በእያንዳንዱ ቀን ትልቅ ፈተና እያጋጠመ መሆኑን ያስታወቁት ማርኮ ሩቢዮ በጋዛ ሰርጥ ውስጥ የሚገኘው ሐማስ ከተደበቀበት በመውጣት በእስራኤል ወታደሮች ላይ ጥቃት እየፈጸመ መሆኑንም ተናግረዋል። Every single day will bring challenges. Every single day. We also have had instances, for example, over the last couple of weeks where Hamas elements emerged from a tunnel, attached an explosive device to the side of a vehicle and injured and almost killed Israeli soldiers. ፍልስጤማውያንን ለሞትና ለእንግልት የዳረገውን ጦርነት ለማስቆም ከአሜሪካ ጋር ውይይት ሲያደርጉ የነበሩት የኳታሩ ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ፣ የቱርኩ የውጭ ጉዳይ ሚኒስትር ሀካም ፊዳንና የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ በቅርቡ በማያሚ ተገናኝተው ከአሜሪካ ባለስልጣናቶች ጋር እንደሚመክሩ አክሲዮስ ዘግቧል። የውጭ ጉዳይ ሚኒስትሮቹ በማያሚ የሚያደርጉትን ውይይት አስመልክቶ አስተያየታቸውን የሰጡት አንድ የሐማስ ከፍተኛ ባለስልጣን በማያሚ የሚካሄደው ውይይት በፍልስጤም ግዛት ውስጥ የእስራኤልን የተኩስ አቁም ስምምነት መጣስ ለማስቆም ያለመ መሆኑን እንዳለበት ገልጸው እነዚህ ውይይቶች ሁሉንም ጥሰቶች ለማስቆምና እስራኤል የሻርም ኤል ሼክ ስምምነት እንድታከብር መሪዎቹ ስምምነት ላይ ሊደርሱ እንደሚችሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። በእስራኤል ጥቃት ቤቶቻቸው ወደሙባቸው፣ በጎርፍ አደጋ ምክንያት ድንኳኖቻቸው የፈረሱባቸው በጋዛ ሰርጥ የሚኖሩ ፍልስጤማውያን የሰብአዊ እርዳታ እያገኙ እንዳልሆነ የተባበሩት መንግስታት ድርጅት ከአንድ ቀን በፊት አስታውቋል። በሰርጡ ውስጥ ከሚኖሩ 8 ሰዎች አንዱ የምግብ እጥረት እያጋጠመው መሆኑን ያስታወቀው የተባበሩት መንግስታት ድርጅት በክረምቱ የአየር ሁኔታ ምክንያት በሰርጡ ውስጥ ረሃብ እየተባባሰ መምጣቱን ይፋ አድርጓል። በሚቀጥሉት 4 ወራት ውስጥ 1.6 ሚሊዮን የሚሆኑ ሰዎች ትልቅ የሆነ ረሃብ እንደሚያጋጥማቸው ያስታወቀው አይፒሲ የተኩስ አቁም ስምምነቱ ከተቋረጠ በድጋሚ በሰርጡ ውስጥ ረሃብ ሊከሰት እንደሚችል ይፋ አድርጓል። የተኩስ አቁም ስምምነቱን በመጣስ በፍልስጤማውያን ላይ ጥቃት እየፈጸመች ነው ተብላ ክስ ሲቀርብባት የነበረችው እስራኤል በሀገራቶች የሚቀርብባትን ክሶች ስታጣጥል ቆይታለች። የእስራኤል የውጭ ጉዳይ ሚኒስትር ቃል አቀባይ ወረን ማርሞርስቴን ከአንድ ቀን በፊት ባስተላለፉት መልእክት ሰርጡን አስመልክቶ እጅግ በጣም ብዙና
ግልጽ ያልሆኑ ማስረጃዎች ቢኖሩም አይፒሲ በጋዛ ረሃብ እንደሌላ አምኖ መቀበል ነበረበት ማለታቸውን ዘጋርዲያን ዘግቧል። የእስራኤል ጦር ከገደላቸው 70,000 ፍልስጤማውያንና ካቆሰላቸው 170,000 ዜጎች ተርፋ ኑሯን በድንኳን ውስጥ ያደረገችው አንድ የጋዛ ነዋሪ የሆነች ሴት ስለምን የተኩስ አቁም ስምምነት የምናወራው ስለምንስ መልሶ ግንባታ ነው የምናወራው በማለት ሀያላኑን ሀገራት ኮንናለች። What ceasefire are they talking about and what reconstruction are they talking about? Said this woman, we've drowned. በመጀመሪያው ዙር የተኩስ አቁም ስምምነት እስረኞችን ሲለዋወጡና እርዳታ የጫኑ መኪኖች ወደ ጋዛ ሰርጥ እንዲገቡ ሲያደርጉ የነበሩት እስራኤልና ሐማስ ወደ ሁለተኛው ምዕራፍ የተኩስ አቁም ስምምነት መግባት እንዳለባቸው እየተገለጸ ይገኛል። እስራኤልና ሐማስ በሁለተኛው ምዕራፍ የተኩስ አቁም ድርድር ላይ ስምምነት የሚያገኙ ከሆነ ቴል አቪቭ በጋዛ ሰርጥ 53% ከሚሆነው ቦታ ለቃ እንድትወጣ እንደሚያደርጋት የተገለጸ ሲሆን ሰርጡን የሽግግር መንግስት እንደሚቆጣጠረውና ዓለም አቀፍ የሰላም ኃይል በሰርጡ ውስጥ እንደሚሰፍርም ይፋ ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፓኪስታን በጋዛ ሰርጥ ውስጥ የሚቋቋመው ዓለም አቀፍ የሰላም አስከባሪ ወታደሮች እንድታዋጣ ግፊት ሲያቀርቡ እንደነበረ ዘ ታይምስ ኦፍ እስራኤል የዘገበ ሲሆን ፓኪስታንም የፕሬዝዳንቱን ጥያቄ በመቀበል ወታደሮቿን ወደ ሰርጡ ለመላክ መዘጋጀቷ ተገልጿል። ከህንድና አፍጋኒስታን ጋር ግጭት ውስጥ ስትገባ የነበረችው ፓኪስታን ወታደሮቿን ወደ ሰርጡ ለመላክ ፈቃደኛ በመሆኗ ምክንያት በሀገር ውስጥ ትልቅ ተቃውሞ ሊነሳባት እንደሚችል ተንታኞች መናገራቸውን ሮይተርስ ዘግቧል። የፓኪስታን የጦር ኃይል ዋና አዛዥ ፊልድ ማርሻል አሲም ሙኒር በሚቀጥሉት ሳምንታት ከፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ወደ ዋሽንግተን ዲሲ እንደሚያቀኑ ሮይተርስ በዘገባው ላይ አስፍሯል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ከዚህ ቀደም ሀገራቸው በጋዛ ሰርጥ ውስጥ ለሰላም ማስከበር ወታደሮችን ልትልክ እንደምትችል መግለጻቸው የሚታወስ ሲሆን ነገር ግን በሰርጥ ውስጥ የሚገኙን ሐማስ ወታደሮቻቸው ትጥቅ ማስፈታት እንደማይችሉ አስታውቀዋል። ፓኪስታን ወደ ሰርጥ ወታደሮችን ለመላክ ጥያቄ ማቅረቧን የገለጹት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀገሪቱ ላቀረበችው ጥያቄ ምስጋናቸውን አቅርበዋል። to Pakistan for their offer to be a part of it, or at least their offer to consider being a part of it. I think we owe them a few more answers before we can ask anybody to firmly commit. የውጭ ጉዳይ ሚኒስትሩ በቅርቡ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋዛ ሰርጥ ጉዳይ ላይ እንደተወያዩና ኢትዮጵያም ወታደሮቿን በሰርጡ ውስጥ ለሚሰማራው ለዓለም አቀፉ ለሰላም አስከባሪ እንደምታዋጣ ጥያቄ እንዳቀረቡ ሁለት የእስራኤል ባለስልጣናት መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። በእስራኤልና ሐማስ መካከል ሲደረግ የነበረውን ጦርነት ለማስቆም በ20 ነጥብ እቅድ ያወጡት በሰርጥ ውስጥ የአረብ ሀገራቶች ወታደሮቻቸውን እንዲያሰማሩ ጥያቄ ሲያቀርቡ የነበሩት ትራምፕ አሁን ደግሞ ፊታቸውን ወደ ኢትዮጵያ ዙረዋል። በአፍሪካ ውስጥ በሰላም ማስከበር ተልዕኮ ከፍተኛ አስተዋጽኦ የምታበረከተው ኢትዮጵያ በአሜሪካ ለቀረበላት ጥያቄ እስካሁን መልስ አለመስጠቷን ዘ ታይምስ ኦፍ እስራኤል በዘገባው ላይ አስፍሯል። በባለፈው ሳምንት የሐማስን አንድ ከፍተኛ የወታደር አዛዥ የገደለችው እስራኤል ከአዛዡ በተጨማሪ 3 ወታደሮችን መግደሏ የሚታወስ ሲሆን ይህ ተግባሯ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ማስቆጣቱን ዋሽንግተን ፖስት ዘግቧል። ለ2 ዓመት በጋዛ ሰርጥ ውስጥ ሲከሰት የነበረውን ጦርነት ለማስቆም ከአሜሪካ ባለስልጣናት ጋር ውይይት ሲያደርጉ የነበሩት የኳታር የቱርክና የግብጽ ባለስልጣናቶች በአሜሪካ ፍሎሪዳ ግዛት ውስጥ በሚያሚ ከተማ ውይይት ለማድረግ ቀነ ቀጠሮ ይዘዋል።